እዛ እኔ የደረስኩበት ምንድነው ይሄ ስለ ባቱ ጉዳይ ሲነሳ ደርሻለሁ። የጎረምሳ መልክ ፍሪ ጸጉር የሚል ነገር ደርሻለሁ። ቁርአን ራሱ የሰው በሰው መልክ ደግሞ በመጨረሻው ቀን አካል ይዞ እሱንም ተነስቷል እና ምን ላይ ነበር የቆመው? በእስልምናው ቁርአንና ፈጣሪ ምንድነው? ኤኒዌይስ ሚስቴር እንዳላረገው ግን ስለዚህ እዛ ላይ ነው ያቆምኩት እና እዛ ላይ ሀሳብ ስጡና እያነሳ ሙስሊሞች የሚገቡ ከሆነ እንሄዳለን እና ስታነሱ ያው እንዳልኩት ማስረጃ ገልጣችሁ እያሳያችሁም ቢሆን መልካም ነው። ስለዚህ ያ ነው አይደለ? እውነት ከዛ ነው የሚቀጥለው አይደል? እውነት ላይ ነበረ የለችም መሰለኝ። እሺ እብነ ሐኪም ለእርሶ እድል ስጥና ሀሳብ ይስጡ በዚህ ላይ አሁን ባነሳ ነው ላይ። እኔ እዛኛው አልደረሰኝም፣ ኖቲፊኬሽን አልሰማሁም፣ እዛ አልነበርኩም እና ዲያቆንዬ ገና መግባቴ ስለሆነ ይቀጥሉና ሌሎቹ እቀጥላለሁ። እሺ በእስልምና ስንት ፍጡር አለ? ያልተፈጠረ አለ የሚለውን ርዕስ ኦኬ ዲያቆን እንትን ብንልስ እናንተ ስላላችሁ በደንብ በስፋትም እንዲታይ ለምሳሌ ክርስትና ላይ ክሪቲሳይዝ ከሚያደርጉት ነገሮች አንዱ ሶስት አምላክ ምናምን እያሉ ነው እና ልክ በእስልምናም አንክሬትድ ሆኖ ግን እነሱ ከሚሉት የአንድነት አስተምሮት ውጪ የሆኑ እነሱ መረዳት የማይችሏቸው ያልቻሏቸው እና እያመለሱልኝ ያሉ ነገሮች እንዳሉ ከክርስትና ጋራም ኢንኮምፓሪዝን ተደርጎ ማቅረብም ይቻላል። አሪፍ። እስልምና ላይ ያለውን ነገር አቅርቡላ እናንተ፣ ከዛ በኋላ ደግሞ ክርስትና ላይ ያለውን ደግሞ በእኛ በኩል እናቀርበዋለን። ኮምፔር እያደረግን እሱ ነገር ማድረግ እንችላለን። በጣም አሪፍ። ስለዚህ ማማይ ሀሳብ ስጪና ከዛ ከዛ ቆስጠንጢኖስ ከእብነ ሐኪም ቲጂም ሀሳብ ሰጣላችሁ ማለት ነው። እሺ ማማይ ወደ አንቺ ሊድ። አንድ ቦታ ለሙስሊሞቹ ነው የተውኩት፣ ያው ሲመጡ ይገባሉ። ቅድም ሲያነሱት የነበሩትና እውነት ነበሩ። በደንብ እኔ ራሴ እኮ በደንብ አልሰማችሁም። ፖይንቱ እውነት ስለሆነች ከእፎይ ጋርም ቀድማ የገባችው ርዕሱን በደንብ እሷ ትሄድበትና ከዛን የሚነሱ ሀዲሳቶች ምናምን ካሉ ደግሞ እኛ እንቀጥላለን። እሺ ቆስጠንጢኖስ ሀሳብ አለ? አክቹሊ እኔ እዛ የተነሳውን ነገር አልሰማውም፣ ግን ያው እንደ እስልምና እምነት ላይክ በተለያዩ አቂዳዎች ላይ ያሉ ልዩነቶች አሉ። የተፈጠረ ያልተፈጠረ የሚለው ነገር በእስልምና ዘንድ ስንት ያልተፈጠሩ ነገሮች አሉ የሚሉ ነገሮችን ነግራናለች እውነት። እና እንደ እስልምና እምነት አላህ የመጀመሪያም የመጨረሻም ነው ተብሎ ነው የሚታመነው እና ከእርሱ ጎን ያሉ ሁሉ ነገሮች ከእርሱ ሌላ ያሉ ነገሮች እንዳለ ክሬትድ ናቸው ብሎ የሚያምኑም አሉ። እንደዛም ደግሞ አይ አይደለም የሚሉም ደግሞ አቂዳዎች አሉ። አንድ አይደለም እስልምና ጠቅለን የምንናገረው ነገር አይደለም እና ሙስሊሞች እየገቡ ብንጠይቃቸው የራሳቸው ፐርስፔክቲቭ ስላላቸው እንትን እንላለን። ፍጡር ነው የሚሉ አሁን ለምሳሌ የአላህ ቃል ፍጡር ነው የሚሉ አሉ። አይ ፍጡር አይደለም የሚሉም አሉ። እንደዛም ሁሉ ቁርአን ኢዝ ኖት ክሬትድ ብሎም ሀዲስ አለና ያንን የማይቀበሉ ሀዲሳትን ሳይሆኑ ሀዲሳትን የማይቀበሉ አሉ። ስለዚህ የተለያየ ምልከታ ስላለ ሙስሊሞች እየገቡ ብናወራቸው ጥሩ ነው ብዬ አምናለሁ። እሺ ሀሳብ አለ? እሺ አይ ቲንክ የሆነ ርዕስ ወይም ታይትል ሺፍት እንዳናደርግ እንደ ጥያቄ አድርጌ የሆነች ነገር ብቻ ነው ማቅረብ የምፈልገው። ብዙ ጊዜ ከሙስሊሞች ጋር ስንወያይ ስለ ቃል ስንነጋገር ማለት ነው አካላዊ አይደለም፣ አካል ስንል እሱ የሚባል አንተ የሚባል ማለት ነው እና እኔ የሚል ማለት ነው። አካላዊ አይደለም አይነት ነገር ይነሳልና የአላህ ቃል የሆነው ቁርአን ደግሞ
ይመጣል ልክ እንደ ሰው ሆኖ በገረጣ መልክ ይመጣል። ማን? እሱ። ስለዚህ የአላህ አካል እሱ ይባላል፣ አንተ ይባላል፣ ራሱን የቻለ አካል ነው ማለት ነው። እና ሜቢ ይህንን መመለስ የሚችል ካለ ደግሞ የአካሉ በቃሉ ነው የሚፈጥረው፣ አላህ በቃሉ ነው የሚፈጥረውና ቃሉ ደግሞ አንተ እየተባለ ነው። እሱ በሰው መልክ ይመጣል። ማን? የአላህ ቃሉ። ከዚህ አንጻር ምናልባት መመለስ የሚችል ሰው ካለ ገብቶ ምን አልሽኝ? ወይ መጥቷል። ወይ ተታች እኔ ጋር የጻፈውን አስገቡት። አይታየኝም። መጥቷል። ኮመንት ላይ ያየሁት እኔ ላይ እንትን ያለውን ማለት ነው። እኔን ሜንሽን ያደረገውን በኮሜንት የት አለ? አንድ ቁጥር ጻፍልኝ ፎዬ ፕሊዝ። እንትን ኮሜንት ላይ ታግ እያደረጉት ነው መሰለኝ። ኦኬ ኦኬ፣ አየሁት። አገኘሁት። አሁን እና ፎይ ጎን ለጎን ብንሆን በቃ ማንም አይለየንም። ስቢያለሁ ፎይ ግባ። በዛውም አካውንቱን ኮፕሊንግ ታደርጋለህ። እንደ ሙስሊሞች ኢንቫይት ተደርጎ ኮሜንት ላይ አንድ ቁጥር ይጽፋል። ምን ታደርጊዋለሽ? እፎይ እንግዲህ ያው ደጅ መጣት አለብን። እፎይ እኮ ቀላል ሰው አይደለም። አንቺ እንዲያው ከኛ ጋር ሲውል ጊዜ ቀለል ላደርግ ነው እንጂ አረግባ እፎይ ተው አትሽኮርመም። እሺ ሀሳባችሁን ቀጥሉ። እኔ እየሳብኩት ነው። ሜይ ቢ ኔትወርክ ይሆናል አላውቅም። ማነው ጓ ጥሩ ነገር አንስቷል። ባይዘወይ ጓ በጣም አሪፍ ፖይንት አንስቷል እና ቆይ እሺ እፎይ ድጋሚ ጽፈን ላስገባው። ቆይ የመጀመሪያውን ኢንቪቴሽን ካንስል ይደረግና ዲያቆንዬ እንትን ሙስሊም እንዲገባ እኔ ቦታ ልቀቅ። እንትና ማን ነው ጄምስን አንድ ያውራውና ቁጭ ቆይ እውነት ምክንያቱም መረጃ እኮ ፎይ ላንቺ ነው የሰጠሽ። ስለዚህ ጄምስ ያውራውና ፎይን ከዛ ተመልሰሽ ትገቢያለሽ። አውሩ እንደማናችሁም እንዳትሩ እኔ ሳልፈቅድ። እሺ እንኳን ደህና መጣ ፎይ። እንካ በቃ ስልኩን አንተ አብራት። ሄሎ ሰላም ናችሁ? እንዴት ናችሁ? ሰላም ነው። እንደምን ነህ ፎይ? ሰላም ነው። እንዴት ናችሁ? አለን ሰላም ብያለሁ። ደህና ነህ? ሁሉ ሰላም ጀማል ነኝ። በስንት ጊዜ ያገኘው ጠፋ እኮ። እንዴት ነው አንተ? እየበረታ ነው? ምን ላድርግ ብለህ ብዙ ነው ነገሩ። ያው ግን መቻል ነው እንግዲህ። ደህና ነህ? ሰላም ነኝ እኔ። እየበረታ ነው? አዎ በደንብ በሰፊው እመጣለሁ። ከዚህ በኋላ እቀርባለሁ። ፎይ አሁን እኔ ላገኝ የፈለኩት የገባሁበት ምክንያት ሰዓቱ የእንቅልፍ ሰዓት ነው። ሁለተኛ ምንም ያላቸውን መረጃም በበቂ ሁኔታ እንትኑ የለኝም። ግን ያው ብዙ አጫጭር ቪዲዮ ብዙም ጥራት ባይኖረውም ቫይራል እየወጣ ባይታይም መፈጠር በጣም ነው ደስ የሚለኝ። በጣም እኔ ሙስሊም ነኝ የነበርኩ ማለት የሙስሊም ቤተሰቦች ነው ያሉኝ እና ግን በጣም በሰው እምነት ላይ ሲጸዳዱ በየማህበራዊ ሚዲያው በጣም የሚደብረኝ ሰው ነው የነበርኩና መጠህ ልጓም በማበጀትህ እኔ እንደ አንድ ኦርቶዶክስ አይደለም የማየው። እኔ ቤተሰቤ ነህ ለእኔ ማለት ነው። ሙስሊምም እያለሁ ክርስትናን ሳልቀበልም ለመሰለህ እኔ ለእኔ የማልወደውን ነገር ለሰው አላደርግም፣ የፈለገ ታምር ቢመጣ ማለት ነው። እና አንተ ከመጣህ በኋላ እንግዲህ ጥሩ የሚባሉ መልሶችን እያገኙ በጣም የሚቅለበለቡበት መድረክ ወደ ኋላ እየወጡ ነው ያሉት ማለት ነው። እኔ ምንድነው ዛሬ የገባሁት አድናቆት ለመቸር ነው ለአንተ። ለቀጣይ በሚመጡት መረጃዎች አብሬ ያው ለመሳተፍ እሞክራለሁ በምችለው። ዛሬ ግን ለማድነቅ ነው። እንኳን ተፈጠርክ ለማለት ያህል ነው የገባው። ፎይ ወንድሜ አድናቆት አያስፈልገውም ምንም።
አይ ያ እኔ ከእስልምና ደስ ይለኝ። አይደለም? ከእስልምና አዎ የወጣው? አዎ ኦኬ። ተጠምቀሃል? አዎ መልካም። እንደዛ ነው። ዞሮ ዞሮ እንገናኛለን። አሁን ሰዓታችሁን አልሻማ አላዳምጥ። እሺ ማን ጋር ነው? እሺ ጀማል እናመሰግናለን። ጄምስ ነው። እሺ 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 ይኸው የእፎይንም እያዳመጥክ ነው የምተኛው ማለት ነው። በጣም ይገርማል። እንግዲህ እፎይ ምን ልሁንልህ የሆነ ቪዲዮ እያየው ነበረና ምን ልሁንልህ ሸው በቃ በዚህ ጉዳይ ነው በዚህ ዙሪያ ነው ዋናው ነገር ብሏል። እና ወንድማችን እንግዲህ ምን ልሁንልህ ምን ትሆንልኝ እያለ ነው ፍቅሩን የገለጠልህ ማለት ነው። አይቼዋለሁ፣ ቪዲዮዎቹን አይቼው ለቀውት አይቼ ነበረ። ሰነ ባለቤቱም ሙስሊም ትሁን ተጠምቃለች አይደል ነው ብቻ በርታ። እንግዲህ ያው ዋናው አንተ ራስን ማስመለጥ ነው። ቀጣይ ቤተሰቦች ይቀጥላሉ። ከዛ በኋላ ደግሞ ለሌሎቹም ትተርፋለህ። እውነት ነው። እንኳን እግዚአብሔር ረዳ። በርታልን እፎዬ። እዛ የተነሳውን ሀሳብ እንድትቀጥሉ ነበረ ቤትን የከፈትኩት። ገስት ላይ ሙስሊሞች ካላችሁ አንድ ቁጥር ጻፉና እስቲ ሙስሊሞች አላችሁ? ሰሚራ ያላባሪያ ሙስሊም ነሽ እንዴ? ቆይ እስቲ ተፈድሉ፣ ግቡ፣ ተአሉ። እሺ ጀማል፣ እሺ ሰሚራ እንኳን በሰላም መጣሽ። ሙስሊም ነሽ ሰሚራ? መርሃባ ይሰማል? ይሰማል። ሰላም ነው? ሰላም እፎይ፣ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። እንኳን በሰላም መጣሽ እህታችን። ሙስሊም ነሽ? አዎ እንኳን ደህና ቆያችሁኝ። ስለ እስልምና ብዙ እውቀት የለኝም እና ግራ ገብቶኛል፣ ተወዛግቤያለሁ። ስለ ስላሴ ማወቅ ፈልጌ ነው። እሺ ጠብቂንና ትንሽ እዚሁ ገስት ላይ ሁኝና በኋላ ላይ በደንብ ጊዜያችን ወስደን እናስረዳሻለን። ችግር የለውም። አሁን እስልምናው ላይ ስለ አላህ አካል እየተነሳ ነው። ጥያቄዎች ከቁርአኑ ከሀዲሱ እያወጣን እየጠየቅን ስለሆነ እዚህ ሁኝና አንዳንድ ሀሳቦች እንጂ ከዛ በኋላ መጨረሻ ላይ የአንቺ ጥያቄ ደግሞ እንቀበላለን። እሺ መልካም። ሙስሊሞች አላችሁ ገስት ላይ? ኦኬ እሺ ሰሚራ እንዴት ተመለሰች? ትገቢያለሽ? እሺ አስገባሻለሁ። ጀማልን ላስገባ። እሺ ተቀበሉት። እፎዬ ተቀበለው። ያው ወንድማችንን ጀማልን የእፎይን አካውንት ኮፒ ሊንክ እያደረጋችሁ እየጋባችሁ ፕሊዝ። እሺ ምክንያቱም ቅድም ምንም ሊያስወራውም አልቻለም። ስለዚህ ኮፒ ሊንክ እያደረጋችሁለት እዚሁ እያለ እየገባችሁ ኮፒ ሊንክ አድርጉ። እሺ አደራ። መልካም ጀማል አለ። ጌታ ሆይ ጀማል ኔትወርክ ይሽከረከራል። አልገባም አይደል? ይታያችኋል። ማማዬ ኮንስታንቲኖስ እሺ ሌላ ሙስሊም ካለ ወይ ልቀይር እሱን። ቆይ እስኪ ሙስሊሞች አንድ ቁጥር ጻፉልኝ። ገስት ላይ ማን ከማን እንደሆነ ላቅ ስለማልችል ፕሊዝ አንድ ቁጥር ጻፉ። ሚለው ከታች 11 ቁጥር ጽፏል። መዓዛ ሙዓዝ እኮ ነው አንቺ እንዴ? መዓዛ ሙዓዝ ነው ያልኩት እኮ እኔ። ሙዓዝ አብደላ ነው እንዴ? እኔ እኮ መዓዛ አብደላሽ መስሎኝ መዓዛ ሰናይ እያልኩ ላዜም ነበረ። እሺ ሙዓዝ ሰላም ብያለሁ። ሰላም ብለናል። እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ሙስሊም ነህ? ኦኬ መልካም። እሺ እፎዬ ያስ ተቀበለው። ያው ጥያቄ ልቀጥል? ኧረ ጥያቄ ያለን እንጂ ቅድም እኮ ተጀምሮ የቆመ ሀሳብ ስላለ ነው። ሀሳብ ከእፎይ የተቀበልና ጥያቄዎች ይጠይቃል። ከዛ በኋላ ለአንተ ደግሞ ድል እንሰጣለን። ችግር የለው። ቀጥሉ እፎይ።
ርዕሱም ጠፋብኝ እኮ እኔም እኔስ ያልተፈጠረ ሚል ስለ አካል ምናምን ተነስቶ እንደዚህ ነበረ። መልካም እሺ። በእስልምና ያልተፈጠሩ ስንት ናቸው? ያልተፈጠሩ ማለት ያልተፈጠሩ ብላችሁ የምትሏቸው ምንድን ነው እሱ? ግልጽ አልሆነልኝም ጥያቄው። የተፈጠሩ ነገሮች ይታወቃሉ። አዎ በግልጽ የምንመለከታቸው ነው። አሁን ሱራ 7:54 ላይ አላህ ሰማይና ምድርን በ7 ቀን ፈጠረ፣ ከዛም በአርሹ ላይ ተደላደለ ይላል አለ። ሰማይና ምድር ከዛ በኋላ በውስጡ ያሉትም ኤቭሪቲንግ ተፈጥረዋል አለ በዚህ በ6 ቀን ውስጥ። የጠየቅኩ ግን የተፈጠረውን ሳይሆን ያልተፈጠረ ተቃራኒ። ያልተፈጠረ ነገር አለ ወይ ነው? ገና ወደፊት የሚመጡ ኦኬ። ወደፊት የሚመጡ ካልከኝ ታይምን እየጠቆምከኝ ስለሆነ የሚመጡ ከሆነ የተፈጠሩ ነው የሚሆኑት ማለት ነው። እነሱም ግልጽ አልሆነልኝም። አሁንም ወደፊት ገና ይመጣሉ ብለህ እየጠቆምከኝ ነው አይደለ? ታይምን እየገለጽክ ነው። በታይም ውስጥ ገበርን የሚደረግ ነገር ፍጡር ነው። ፍጡር ናቸው ግን አልመጡም እኮ። ይምጣ ወደፊት ይመጣሉ ካልከኝ ለምሳሌ እኔ ገና አልወለድኩም፣ ወደፊት ወልዳለሁ፣ ነገ ተነገ ወዲያ ልወልድ እችላለሁ። ያ ማለት ልጄ ፍጡር አይደለም ማለት አይደለም። ወደፊት ታይም ውስጥ ስለሆነ ማለት ነው። አንድ ነገር ፍጡር ላይባል የሚችለው ከታይም ውጭ መሆን አለበት። አስቀድሞ መኖር አለበት። አላህ ፍጡር ነው ለምሳሌ አይደለም። ፍጡር ካልሆነ ምንድን ነው የሚሆነው? አንድ ነገር ፈጣሪ። ቁርአንስ ፍጡር ነው? ቁርአን ፍጡር ነው? ጥናት ላይ ነኝ። ኦኬ። ግን ፍጡር ካልሆነ ምንድን ነው የሚሆነው? ፍጡር ካልሆነ ሲፋ ሊሆን ይችላል። ሲፋ ኦኬ። ሲፋው ከአላህ ከአካሉ ይለያል? የሚለይም አለ የማይለይም አለ። መልካም። የአላህ ሲፋ ከአላህ ጋር ይነጋገራል? ግልጽ አድርግልኝ። ሲፋው 2 ፐርሰን መሆን ይችላል? 2 ክፍል 2 ፐርሰን ሆኖ አላህን ራሱ የራሱ ሲፋ ሊያወራው ይችላል? ግልጽ ብታደርግልኝ። አሁንም አልገባኝም። ኦኬ። አንተ አሁን ኦኬ ፍጡር ላይሆን ይችላል አልከኝ። መልካም ተስማማው። ፍጡር ካልሆነ ምንድነው አልኩ? ሲፋው ሊሆን ይችላል አልከኝ። ኦኬ ተስማማው፣ በዚህም ተስማማው። የአላህ ሲፋት ከሆነ ከአላህ ሲፋት ውስጥ አንዱ ቁርአን ነው ብዬ ተቀበልኩ። ሲፋቱ ደግሞ ከአላህ ሲፋት ውስጥ አላህን ራሱ ያወራዋል ወይ? ሲፋቱ አላህ አይደለም አይደለ? ነገር ግን ሲፋቱ ነው። አሁንም አላገኘኝም። ባህሪው ነው ይሁን። እሺ ባህሪው ቁርአን ባህሪው ነው። ባህሪው አላህን አካሉን ያወራዋል እያልከኝ ነው? ግልጽ ስላልሆነልኝ መልስ ባልሰጥ ደስ ይለኛል። ኦኬ። አላህ ራሱን ከባህሪው ጋር ይነጋገራል እያልከኝ ነው? ምክንያቱም ፐርሰን መሆን ስለሚችል ባህሪውም ለብቻ ከአላህ ተነጥሎ ባህሪው ከአላህ ይነጠላል። ግን እስካሁን ድረስ ከሱ ጋር ያወራል የሚል ነገር እስካላገኘው ድረስ ተወቁፍ ነው ማድረገው። አላወራም። ኦኬ ዳሳያኔ አይሻልም? ያለ ከሆነ እቀበላለሁ። ግን እስካልሰማው ዝም ነው ብለው መልስ አልሰጥም። ያው ያለ እውቀት አላወራም ነው። ሆነ ክፈችልን ሐዲስ
ሱናን የመመጃ 3781 ኦኬ ያው ላይ ነው። ኦኬ አሳድጓት እና እሷን እኔን አሳንሱኝ። ኦኬ ታያለ ወንድማችን አረብኛውን አምጣልኝ። እኔ እንግሊዘኛ አላነብም። ችግር የለም አረብኛውን አድርጊላት። አረብኛውን ድምፅን ከፍ አድርግና አንብበው። ስናዱን ተው ከፍ አድርጊው ትንሽ። قال رسول الله صلى الله عليه وسلم يجيء القرآن يوم القيامة كالرجل الشاحب فيقول أنا الذي أشرت تعتشن ليلك وأظلمت نهارك. እሺ እሺ አረብኛውን አነበብኩት። ትርጉሙን ንገረን። እሺ ግን ለአላህ ነው እንደዚህ የሚለው የሚል እኮ የለም እዚህ ጋር። ንግሩን ለአላህ ነው የሚያወራው። ትርጉሙን አሻሂብ የሚለው አልገባኝም። እና ያነበብከውን ከዛ በኋላ እንግባባ ነው። እሺ እንግሊዘኛውን አንብብልኝ እና አንተ ተርጉምልኝ። ሙአዝ ወንድማችን ኧረ ተው እንግሊዘኛውን አልፈልግም ብለህ አረብኛው ተነበበልህ። አረብኛው ተርጉመውና ይኸውልህ ሙአዝ የምታደርግ መሰለው ወንድም ማለት አረብኛውን አንተ ተርጉመው እስቲ፣ ከዛ እንግሊዘኛውን ደግሞ እያነበብን አብረን እንተርጉማለን። የሚኒንግ ዲፈረንስ ካለው አብረን ፋይንድ አውት እናደርጋለን። አረብኛውን ያነበብከውን ተርጉመውና ንገረን፣ ከዛ ጊዜውን ደግሞ አብረን እንተረጉማለን። ጎይድ አንዱ ቃል የያዝኩት ስልክ አንድ ስልክ ብቻ ነው እና ሻሂብ የሚለው ቃል ትንሽ ጠጠር ብሎብኛል፣ አልገባኝም። ችግር የለውም ማዝዬ፣ ሌላውን አንድ ላይ ተርጉሞና እንስማው። ያንን ደግሞ እንግሊዝኛ ውስጥ ገብተን እንፈልገዋለን። ዝም ብሎ ደግሞ አይፈሰርማ። ያው ዝም ብለህ እኮ መተርጎም ክልክል ነው። እንግሊዝኛውንስ ቢሆን ዝም ብለህ ተረጉሟል ነበር እንዴ? አይ እሱ ይበልልኝ ነው አንዴ ሀሳቡን ይንገረኝ። አንተ መቼ አረብኛውን አልክለት? ምን ሆናል ሙአዝ? አረብኛውን አንብቦና ተርጉምልህ። እንግሊዝኛውን ቅድም አንብብ ስባል እንግሊዝኛ አልፈልግም አልክ። አልፈልግም ሳይሆን እንግሊዝኛ ስለማላነብ ነው። ጥሩ ችግር የለውም። ስለዚህ አሁን አረብኛውን አንብባል፣ አረብኛውን ተርጉምልን። ከዛ በኋላ እንግሊዝኛው ላይ ሄደን አብረን እያነበብን አንተም ሁላችንም እንተረጉማለን። አረብኛውን ጋር ያነበብከውን ግን አልተረጎምኩም። አነበብከውና ጸጥ ነው ያልከው። ተርጉሞና ከዛ እንግሊዝኛውን ቀጥሎ አንብብን ደግሞ እንተረጉማለን። ጎይድ እሺ ቁርአን የቂያማ ቀን ይመጣል ነው፣ እንደ አንድ ሰው ሆኖ ይመጣል። እንደገረጣ ሰው ሆኖ ሳሒብ የገረጣ ማለት ነው። አይሰማም። ቀጥል እፎይ፣ ቀጥል። አንዴ እሺ ኦኬ እሺ፣ እንግሊዝኛ ላይ አድርጊለት እውነት እና ጊዜ አንብቢለትና ተርጉሚለት። ከዛ ዝጋው በር እሺ እንግሊዝኛው ኦኬ ሙአዝ ትርጉሙ ትክክል ነው አይደለ? ተረጎምከው አይደል? እሺ ይመጣል፣ ግን የሚያናገረው ማንን ነው ነው ግልጽ አልሆነም ቦታው ላይ እኮ። ኦኬ ማውራት መናገር ይችላል ግን አይደለ? ይሄ ነገር ማውራት መናገር ይችላል አይደለ? እሺ ሰነዱ ትክክል ነው፣ ሳሂህ ነው። እስኪ ሊያው አሳየኝ። ምንም ችግር የለበትም። ግሬዱ ጥሩ ነው። ቀደም ብለኛል።
ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ ቁርአንና ምንድን ነው? ሲፋቱ ነው አልከኝ፣ ተስማማው። የአላህ ሲፋት ራሱን ችሎ የገረጣ ሰው ሆኖ ይመጣል አይደለ? ምን አልከኝ? አላህ አይደለም የገረጣ ሰው ሆኖ የሚመጣው አይደለ? ወንድማችን አላህ ነው የገረጣ ሰው ሆኖ የሚመጣው። አይኔ ሐዲሱ አሁንም ግልጽ አልሆነልኝም። ግልጽ ነው አዲሱ። ሉክ the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል። and he will say I am the one that kept you awake at night። ኢቭን መናገር የሚችል ቅድም ብያለሁኝ ማውራ ሌሊት ያነቃው and made you thirsty during the day። ኦኬ ምን አልከኝ? አወራኝ? አይ አላወራም። ስለዚህ ቁርአን በቂያማ ቀን ይመጣና ሰዎቹን አማኙን ያናገራል አይደለ? ይሄ የትንሣኤ ቀን የሚሆን ነው። ሶ ኮንሽየስ ማይንድ እንዳለው ሌሊት እንዳነቃ ቀን እንድትጠማ እንዳደረገ እንደዚህ መጥቶ ያናገረሃል። ቁርአን አላህ ነው? አላህ ቁርአን ነው? አይደለም። ኦኬ ይሄ የገረጣው ሰውዬ በገረጣ ሰው የሚመጣው አላህ ነው? አይደለም። መልካም። ይሄ ቁርአን ፍጡር ያልሆነው በገረጣ አካል ሲመጣ ቁርአን ካልሆነ አላህ ካልሆነ ፍጡር ከሆነ ፍጡር ካልሆነ ስለዚህ በቂያማ ቀን አትሊስት አላህ የሚባልና ቁርአን የሚባለው አካል ሁለት ፍጡር ያልሆኑ አሉ ማለት ነው። ሁለት ፍጡር ያልሆኑ አላህና ቁርአን በቂያማ ቀን የምታገኛቸው። ግልጽ አድርግልኝ። በቂያማ ቀን ቁርአን በምን መልክ ነው ይመጣልህ? ከረጁል። መልካም በገረጣ ሰው መልክ። እሺ አላህ ደግሞ በምታውቀውና በማታውቀው ቅርጽ ይመጣል። ባቱን ገልጦ ያሳያል። መልካም። ስለዚህ የቂያማ ቀን አንተ የምታገኛቸው አትሊስት ምን አሉ? ቁርአንና አላህ የሚባሉ አካላት አሉ። ፍጡር ያልሆኑ ልብ በል፣ ፍጡር ያልሆኑ። አንደኛው የገረጣ አካል ነው፣ አንደኛው ደግሞ አላህ ነው። ሁለቱም ፍጡር አይደሉም። እሺ ስለዚህ አትሊስት ፍጡር ያልሆኑ ስንት አካላት አሉ በእስልምና ውስጥ? በእስልምና ውስጥና የቂያማ ቀን የሆነ ሰዓት ላይ እንደ አካል ሆኖ ይመጣል የሚለውን ለየዋ። አይ ለፈጣሪ ታይም እንትን ያደርገዋል እንዴ? ታይምና የሆነ እንትን ይለዋወጣል እንዴ? አላህ ሲፋቱ የሆነ ሰዓት ላይ እንደዚህ የሚሆን የሆነ ሰዓት ላይ ወደ ሁለት የሚቀየር ወደ አንድ የሚመለስ እንደዛ እያለ የሚሄድበት አለው። ምንም ለውጥ አያመጣም። የቂያማ ቀን መሆኑ ሙአዝ የቂያማ ቀን መሆኑ ምንም ለውጥ አያመጣውም ለፈጣሪ። ካንተ ይቀየራል። አዎ ስለዚህ ፍጡር ያልሆነ ያላ ባህሪ ተለዋዋጭ ነው እያልከኝ ነው። አላህ እንደ ፍጡር ተለዋዋጭ ማንነት ባህሪ ያለው እያልከኝ ነው። አዳምጠኝ። አሁን ለምሳሌ ንግግር የአላህ ባህሪ ነው። ስለዚህ አሁን ለምሳሌ አንድ ነገር አላህ ይደነግጋል በቁርአኑ ላይ ማለት ነው። አንድ ነገር ሲደነግግ ይህን ንግግር ከጊዜ በኋላ ይሽረዋል። ስለዚህ ቀየረው ማለት ነው። መጀመሪያ የነበረው ንግግር ተቀየረ። በመጀመሪያ ጊዜ ጾም ግዴታ አልነበረም፣ ሱና ነበር። ከጊዜ በኋላ ግን ግዴታ ተደረገ ማለት ነው። ስለዚህ ባህሪው የመጀመሪያው ንግግሩ ተቀየረ። አዎ ስለዚህ ያላ ንግግር ይለዋወጣል። እሱ ዋና ፖይንት አይደለም። አክቹዋሊ ሱራ 14 ላይ ያላህን ቃል ማንም የሚለውጠው የለም ይላል፣ ለዋጭ የለውም ይላል። መለወጡ በራሱ የሚያሳየው ምንድነው? እሱ ቁርአኑ በራሱ ግጭት እንዳለው ነው። እሱ እኔ ቃሉ
ቆይ ተለወጠ አልተለወጠ ዋና ፖይንት አይደለም። ኦቨርኦል ግን ምንድነው እሱ የአሁኗን ቃል ድገማት 14 ላይ አይ ቲንክ ያላቃል ለዋጭ የለውም። ምን አልክ? እርስ በርስ የመጀመሪያው ንግግር መሻሩ እርስ በርስ መጋጨቱን ያሳያል እንዴ? ምን ያልኩ እኔ አንተ ይለወጣል ተለወጣ አልከኝ። ቁርአኑ ደግሞ መልሶ ያላን ቃል እንደማይለወጥ ይነግርሃል። ርዕሱን ሽፍት አታድርገው። ርዕሱ ላይ ሆነና ቁርአኑን መረዳት ነው። እሱ እኔን ነው የሚጠቅመኝ። አሁንም ብትል እሱንም ብትል እኔን ነው የሚጠቅመኝ። የተለወጠውን ቁርአኑ ነው የሚመጣው ፔልማኑ ወይንስ ያልተለወጠውን ብዬ መልሼ ቻሌንጅ ስለማደርግ ተለወጠ ብትለኝም ተስማምቼ እሄዳለሁ። በተለወጠው ነው የሚመጣው ባልተለወጠው ብዬ ቻሌንጅ አደርጋለሁ። ቆይ ስማኝ፣ ቁርአንን እኮ በአንተ አገነዛዘብ አይደለም የምንረዳው እኛ። ቁርአን ራሱ የሆነ የፈሰረው አካል አለ፣ የተቀመጠ ነው በራሱ ማለት ነው። ማስረጃ እየሰጠኝ አይ ቲንክ ከጎን ያለው ሱፊ ይመስለኛል። ቅድሚያ እሱን ልቀበለውና ሜይ ቢ ከአንተ ጋር ትንሽ ታወራላችሁ። እንደው ሙአዚ አንድ ነገር እናድርግ። ለምሳሌ ቁርአን በምን መልክ እንደሚመጣ ማስረጃው አለ? ሙአዝ ቁርአን በምን መልክ እንደሚመጣ ማስረጃው አለ? በምን መልክ ማለት? አሁን ያው በጎስቋላ ሰው መልክ ይመጣል ብሎሃል ቅድም እፎይ። አንተ ከዚህ ተቃራኒ ማስረጃ አለ? ይሄን እኮ አልተቃወምኩም እኔ። ሐዲሱ ትክክለኛ ከሆነ አልተቃወምኩም እኔ እኮ። አንተ ትክክለኛ ይሁን አይሁን ማስረጃ አለው ይሄ በአንተ ሳይድ ነው ያልኩት አሁን ማለት። እሺ ሙአዚ አንዴ ቆይ ሚውት አድርግልና ጠብቀን ቆይ ከአጠገብ ካለው ሰው ጋር እናውራና እዚህ ሆነ። እሺ ድጋሚ ደስ ስለምሰጥህ። እሺ አላህ ቦታ የለውም ነው የሚለው ማንም በል ሰላም። አንዴ ይቅርታ፣ አንዴ ሙአዝ ሚውት አድርግልና አንዴ ፕሊዝ። አንዴ እሺ አንዴ ሙአዝ ተው እንጂ ወንድም አለ። አንዴ ሰው ሌሎቹንም እድል እንስጥና ከዛ በኋላ ታስቀምጣለህ እይታል። ሞዴሬተር እፎ ያለ ማማ ያለሽ ጳላዲዮ ማን ነው ኮንስታንቲኖስ ያለ እና መጠቀም ትችላላችሁ። እሺ አላህ ቦታ የለውም ሰላም ማንም በል። አይሰማም? ቦታ ዟል ቦታ የለውም ብሎ ሚዩት ና እያወራ ከሆነ ቦታ የለውም ያልከን ወንድማችን ሀባሽ ወንድማችን አለ። አንድ አንዳንዶቹ እኮ አይችሉም። እሺ ከፍቼ እልሃለሁ እኮ በቃ ማውራት በምችል ጊዜ ብቅ በል። እሺ እሺ። ሌላ ሙስሊም ካለ አላችሁ መሰለኝ እያየው ነው። ገብተን እናውራ ስትሉ የነበራችሁ አላችሁ። እስቲ እሺ ክርስቲያኖች አትላኩ ለአሁን ፕሊዝ። ከሙስሊም እህትና ወንድሞቻችን ጋር ነው ዲስከሽኑ። ስለዚህ አትላኩ። ክርስቲያኖች እያዳመጣችሁን ታዘዙን ፕሊዝ። እሺ ስትሮንግ ኢማን ኔትወርክ ጥሩ አይደለም መሰለኝ ወንድማችን ይሽከረከራል። ከዛ አንዴ እውነት ቁርአን አንዴ ክፈችልንስ። ቀጥሉ ፎይሽ ዝም ከምንል በሚል ነው። የትኛውን ሐዲስ? ቁርአን ምን ላይ ያለው? 651 ሰው ገብቷል። ፎይ ተቀበል። ያው እሺ ቆይ መሐመድ እንኳን ደህና መጣ። ሰላም ነው መሐመድ ይሰማል?
ይሰማል? ሰላሙ እንኳን ደህና መጣህ። እንኳን ቆይ። ጥያቄ መጠየቅ ይቻላል? አንድ የእኛውን ትንትልልና እኔ ጥያቄ ለመጠየቅ ነው። መልስ ፈልጌ ነው የገባሁት። እሺ አሁን የጥያቄ ሰዓት አይደለም መሐመድ። ጥያቄያችንን ከመለሳችሁ በኋላ ወደ ጥያቄ እንሄዳለን ያለው እና እናንተ መምህሮችና አዋቂዎች ናችሁ ብዬ ነው የምታውቁ ከሆነ እንድትመልሱልኝ ነው። እሺ የጥያቄ የምንቀበልበት ሰዓት ገና ነኝ። አሁን ጥያቄ የምንጠይቅበት ነው። ከዛ ጥያቄ ስንጠይቅ ትመለሳለህ። ከፈልግ ጥያቄ መጠየቅ ጀምሩ። አሁን ግን ለተነሳው ሀሳብ መልስ አለ? አይ ጥያቄ ነው መጠየቅ ፈልገው። በቃሽ ውረድና ሌላ ሰው ላስገባና ዲስከስ ሊያደርግ የሚችል ሰው በኋላ ላይ ትመጣለህ። ፕሊዝ ራሳችሁ እኔ በክብር ነው የከፈትሽው። እውነት ስንት ነው የከፈትሽው? ወይ ባዲ ታስቸግራለች። ብዙ ጊዜ አያታለሁ። የምትፈልገው ሙዓዝ እውቀት የለኝም ካልክ ውረድ አለ ሐዲስና ቁርአን። እሺ አንድ ነገር ለምን ገባሽ? ትመልሻለሽ። ሙዓዝ እንዲሁም በጣም ጎበዝ ነው። ባይዘወይ በጣም ትገርማላችሁ። አንድ ሰው አትሊስት የሚያውቃት ነገር ሊሼር ሊያደርግ ሲገባ፣ እናንተ ግን ገብታችሁ ጉረን ለማለት ትገባላችሁ። ልዩነታችሁን አያችሁት ወይ? እናንተ ገብታችሁ በእውቀት ወይ አትሞግቱ፣ ወይ ደግሞ የገባውን ሰው ደግሞ አትሊስት ኢንከሬጅ ማድረግ ጥሩ ነው እያላችሁ ኢንከሬጅ ማድረግ። እንደውም ሙዓዝ ጎበዝ ነው። እየገባችሁ ውጣ የምትሉ ሰዎች አታውቁም ማለት ነው።